ስለተረሳችሁ ቫይራላችሁ ስለሞተ የሀቢባን ስም በማጥፋት አይደለም ቫይራላችሁ የምትቀሰቅሱት። ኢትዮጵያ ገብታችሁ ድርጅት ከፍታችሁ ከስራችሁ ወይ ትዳራችሁ አልተሳካ ወይ ድርጅታችሁ አልተሳካ ወይ ህይወታችሁ አልተሳካ፣ ህይወታችሁ ምስቅልቅሉ ስለወጣ ሀቢባ ሰክሰስፉል ስለሆነች ስኬታማ ስለሆነች የሀቢባን ስም በማንሳት አይደለም የምትነሱት። ስራ ስሩ። እኔ ሰርቼ ነው እዚህ የደረስኩት። ከማስታወቂያ ውጪ ለሀቢባ 5 ሰጥቻለሁ የሚል አካል ካለ ለመቀጣት ዝግጁ ነኝ። በ3 ዓመት በቲክቶክ ህይወቴ ከማስታወቂያ ውጪ ማስታወቂያ እያንዳንዱ ማስታወቂያ የሰራዎች ያላቸው አካላት የባንክ አካውንት ያላቸው ትክክለኛ ስም ያላቸው፣ ምንም የተደባበቀ ነገር የለኝም። እኔ ምንም የቆሸሸ ነገር የለኝም። ሁሉን ነገር ግልጽ ፊት እንደናንተ ውስጥ ለውስጥ አልሄድም። እንደናንተ በቴሌግራም አይደለም የምሄደው፣ ውስጥ ለውስጥ አይደለም፣ ፊት ለፊት ነው የምናገረው። አንድ ሰው ማስታወቂያ ፈልጋለሁ ካለ ቁጥራችሁን ለሞዴሬተሮች ይስጡ ነው ብለው ዳይሬክት እኔን ማግኘት እንኳን አይችሉም። ቁጥራቸውን ለሞዴሬተሮች ይሰጠው በሞዴሬተሮች በኩል ቁጥራቸው ተልኮልኝ አውርቻቸው ዋጋ ስንስማማ ነው ማስታወቂያ የምሰራው። ከማስታወቂያ ውጪ በሀቢባ አካውንት 5 አስገብቻለሁ የሚል አካል ካለ ህዝቡ የፈለገውን እንዲቀጣኝ ፈቃደኛ ነኝ። አንድ ሁለተኛ ነገር ሰክሰስ ተቋም ነው፣ በተቋም ይጠየቃል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል ደረሰኝ ብቻ ነው ኃላፊነቱን ወስዶ ብዬ ደጋግሜ ተናግሬያለሁ። እያንዳንዱ ቪዲዮቹ ላይ ተመልከቱ። ሰክሰስ ከሚል ውጪ ካስገባቸው ኃላፊነቱን አልወስድም እያልኩ እነሱ ማንበብ ሳይችሉ ኤርሚያስ አብዲ ዮአማን ገለመሌ በሚል በግለሰብ አካውንት ካስገቡ ማን ነው ኃላፊነቱን የሚወስደው? አንብቡ። ሰክሰስ ካላለ እንዳታስገቡ። ብዙ ፌኮች ሌቦች አሉ ብዬ ደጋግሜ ተናግሬያለሁ። አሁንም መረጃ አለኝ ብላችሁ መረጃችሁን ወይ ቪዲዮ ወይ መታችሁ እዚህ ጋር ካላሳያችሁኝ፣ አንቺ ቤት አንመጣም ካላችሁ ቪዲዮ ሰርታችሁ ደረሰኙን ካልለጠፋችሁ ውሸታም ናችሁ። ከዚህ በኋላ ህዝብ አያምናችሁ። ሀቢባ ላይ መረጃ አለኝ ብለሃል፣ ለጥፈው። ቪዲዮ ስራ። ከኔ ጋር በውስጥ ልትደራደር የምትችለው ምንም አይነት ነገር የለም። እኔ ላይ መረጃ ያለው ሰው ለጥፎ ቪዲዮ ይስራ። ሀቀኛ ከሆነ መረጃ አለኝ ብለካል፣ መረጃህን አውጣ። መረጃህን አውጣ። እየጠበቅኩህ ነው። መረጃህን አውጣ። ወይ መተክ እዚህ ጋር ሳየኝ ወይ ቪዲዮ ለጥፈ ስራ። ቪዲዮ ደረሰኝ ለጥፈህ ማስረጃ ለጥፈ ቪዲዮ ካልሰራህ ውሸታም ነህ። እንደገና 10 ትኬት ቢቆርጡ 20 ትኬት ቢቆርጡ ማን ሽጉጥ ደቅኖባቸው ነው? የአንዱ ትኬት ዋጋ 2000 ብር ነው። ኢትዮጵያ ውስጥ መንግስት ላይሰንስ የሰጠው ብሔራዊ ሎተሪ ላይሰንስ የሰጠው ህጋዊ ድርጅት ነው። ድርጅቱ የአንዱ ትኬት ዋጋ በኢትዮጵያ 2000 ብር ነው። አንድ ሰው አንድ መቁረጥ እየቻለ 100 ከቆረጠ የድርጅቱ ችግር ነው እንዴ? የድርጅቱ ችግር ነው ወይስ የቆራጩ ችግር ነው? ቅናታችሁን በልክ አድርጉት። ወንድ ሆናችሁ በሴት አትቅኑ። አንድ ሰው 500 ቢቆርጥ ወዶ ከቆረጠ ማን ሽጉጥ ደቀነበት? የትኬቱ ዋጋ 2000 ብር ነው። አንድ መቁረጥ እየቻለ 100 ከቆረጠ የቆራጩ ችግር ነው፣ ያስቆራጩ አይደለም። አንተ ሱቅ ከፍተክ እቃ እየሸጥክ አንድ ሰው አንድ ሳሙና አንድ ሳሙና ይበቃል 10 አትግዛ አትለውም። ኦኬ፣ አታስመስሉ። በጣም አስመሳዮች ናቸው። በጣም ይሄ ሁሉ ለምን የቀጠሮ ጌም ተጫወተች? ለምን ያ ሁሉ ህዝብ ሰጣት ረዳት? ለምን ኢትዮጵያዊም ኤርትራዊም ሁሉም ብሔር ሁሉም ሃይማኖት ለምን ወደዳት? ለምን ሰጣት ነው አይደል? ከቀጠሮ ጌም በኋላ ነው እንዳለ ጠላቶች ከጉድጓዶቻችሁ ወጣችሁ። ለምን 1 ሚሊዮን ፎሎ ደረሰች በዚህ አጭር ጊዜ ውስጥ? እኛ 6 ዓመት ቲክቶክ ላይ ተቀምጠን ከ500 ሺህ ማለፍ አቃተን። እሷ ይህንን አካውንት ከተሰጣ በ8 ወር 1 ሚሊዮን ገባች። ለምን ነው አይደል? ጉድፈላ ደግሞ ሴት የሴት ጠላት ነው የሚኖረው። እኔ ሴት ሆኜ ጠላቶቼ ወንዶች፣ የሚቀኑብኝ ወንዶች። እስኪ አንድ መረጃ አውጡ። እስኪ እኔ ያጭበረበርኩበት የዘረፍኩት አንድ ሰው ደረሰኝ ይዞ ይምጣ እስኪ። በጣም ጀግና ስለሆንኩ ነው ለነገሩ ሴቶች ማይቀኑብኝ፣ ወንዶች ናቸው እኔ ላይ የሚቀኑት። እንዳለ እኔ ጠጠጠጠጠ ሲሉ ሲያሙ የምታዩቸው እንዳለ ወንዶች ናቸው። ለነገሩ እነዚህን ወንድ ብሎ መሰየም ይከብዳል። አሁን ማስረጃ እየጠበቅኩ ነው። ማስረጃ አለኝ ብለሃል፣ ማስረጃህን አውጣ። ሀቢባ ያጭበረበረችበትን ማስረጃ አምጣ። ተስፍሽ ሀረርጌው ለአንተ ብቻ ነው ምላሽ እየሰጠው ያለሁት። ለማንም ባለጌ ተሳደበ ብዬ ምላሽ አልሰጥም። ግን እኔ አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ እቤቴ መተህ ጠብ እርግፍ ብዬ ስላስተናገድኩ ከእጄ ስለበላ ስለጠጣ
ኢትዮጵያም አብረን ተገናኝተን ስለበላን ስለጠጣን ቢሮክ ድረስ መጥቼ ቀርጬ ልክ እቤቴ ቁጭ ብዬ እርዳታ ለጀጎል በጎ አድራጎት ድርጅት አሰባስቤ ልክ ውለታዬ ግን ከኋላ እንድታማኝ አይገባም ነበር። ጥሩ ሰው ብትሆን ካጠፋው መተህ ቤቴ ሀቢባ እንዲህ እንዲያርገሻል ትለኝ ነበር። አየህ አሁን መረጃ አለኝ ሀቢባ ላይ ብለሃል። እባክህ መረጃውን ለጥፍልኝ፣ እየጠበኩ ነው። ደረሰኝ በስሜ ያጭበረበርኩበትን አምጣልኝ። አንተ ግን ጃጎልን ስትከፍት እኔ ቁጭ ብዬ እርዳታ ሰብስቤ ልካለሁ። እርጅኝ እህቴ ብለህ ጠይቀኸኝ። በጣም ይገርማል፣ ያሳዝናል። አሁን ማስረጃ እየጠበኩ ነው። ማስረጃ ካለጠፍኩ ውሸታም ነህ። አያም ሶሪ በጣም እንዳንተ አይነት ሰው ትልቅ ሰው ነህ አይደል? ትልቅ ሰው ሆነህ ያለ ማስረጃ የሰው ስም የምታጠፋ ከሆነ በጣም ያሳዝናል። ይምጣና ቤቴ ማስረጃውን ያሳየኝ። ቤቴ ለመምጣት ካልፈለገ ቪዲዮ ይስራ። አሁኑኑ ማስረጃውን ለጥፎ ቪዲዮ ይስራ። ቪዲዮ ሰርቶ ሀቢባ የዘረፈችበት ማስረጃ ይበል፣ ያቅርብ። ደረሰኝ በስሜ። ቅናታችሁን በልክ አድርጉት እንጂ ስላልተሳካላችሁ የተሳካለትን ሰው ጎትቶ መጣለሁ እንዴ? ለምን ተሳካላት? ገና ይሳካልኛል። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ። የወንድም ካሌድ ፋውንዴሽን አምባሳደር ነኝ። ገና የብዙ በጎ አድራጎት ድርጅቶች አምባሳደር እሆናለሁ። ገና ወደፊት የራሴ ቲቪ ቻናል ጣቢያ ይኖረኛል። እናንተ ቁጭ ብላችሁ እያማችሁ ውስጥ ለውስጥ እየተርመጠመጣችሁ 50 ብር እየለቀማችሁ እኔ ቲክቶክ ላይ በማስታወቂያና በጌም ገቢ ያገኛለሁ። እሱ ደማችሁን አፈላው። ለምን ጊፍት ይሰጣታል? ለምን ማስታወቂያ በጣም ትሰራለች? አሁን በጣም ነው ማስታወቂያ ምሰራው። አልሐምዱሊላህ ርዝቄ ነው፣ አላህ ሰጠኝ። ተቃጠላችሁ እናንተ ማስታወቂያ ሰርታችሁ አታውቁ። ንጹህ ልብ ሲኖራችሁ ትሰራላችሁ። ወደፊት ልባችሁን አጽዱት። አሁን ማስረጃዬን እየጠበቁ ነው። ማስረጃ ካላቀረባችሁ ውሸታም ናችሁ። ሰክሰስ ተቋም ነው። ለምን ሄዳችሁ አትከሱትም? ህገ ወጥ ነው ካላችሁ መንግስት ፍቃድ ሰጥቶት ነው የሚሰራው አይደል? ባለቤቱም ድርጅቱም ሀገር ውስጥ ነው ያለው። አህያውን ፈርቶ ዳውላውን ሀቢባ የምታስተዋውቀው። እስኪ እስከ ዛሬ ደርሶት ያልተሰጠው አለ? ቤት ደርሶት ያልተሰጠው አግኝታችኋል? ማንንም አላስገባም። ተስፍሽ አረርጌው ሀቢባ ያጭበረበረችው መረጃ አለኝ እጄ ላይ ብሏል። ጠይቁልኝ። መረጃውን ያውጣና እውነት ሌባ ከሆንኩ ህዝብ ይፍረድብኝ። መረጃዬን እየጠበቅኩ ነው። ማንም ባለጌ እንደፈለገ አፉን ሲከፍት ዝም ብያለሁ። አንተ ግን አብረን በልተን ጠጥተናል። እኔ አብሬ ለበላሁት ለጠጣሁት ሰው በጣም ክብር አለኝ። ሰውን ከኋላ አልወጋም፣ ከኋላ አላማም ሰው ነው። አምጣልኝ መረጃዬን። ማስረጃ ግን የዘረፍኩበትን ማስረጃ። አይ ሲበዛም ልካለሁ። እስከዛሬ ማንም ባለጌ አፉን እየከፈተ ዝም አልኩ እንዴ? ባለጌዎቹ ባለጌ ናቸው ብዬ ዝም አልኳቸው። ያገዝኩት ቁጭ ብዬ እርዳታ የሰበሰብኩለት እንደ ወንድም ያየሁት ቤቴ በክብር እንግዳ አርጌ ጠርቼ ጠብር ግፍ ብዬ እንግዳ ያስተናገድኩት ሰው ማስረጃዬን እየጠበኩ ነው። ሀቢባ ላይ ያለህን መረጃ አውጣ። መረጃ ካላወጣክ ተራ ቅናት መሆኑ ራስክ ላይ መሰከርክ። መረጃ ሳይኖርህ ከሆነ ግዴታ አይደለም እኔ ቤት መምጣት ባይፈልግ ቪዲዮ ይስራልኝ። አሁን ቪዲዮ ይስራልኝ። ሰርቷል ብላችሁ ንገሩኝ። እዚህ ጋር ከፍቷለሁ። ደረሰኝ ለጥፉ፣ ማስረጃ ለጥፉ፣ ቪዲዮ ይስራልኝ። ግዴታ አይደለም። እኔ ቤት መምጣት ካልፈለገ አይምጣ። ግዴታ አይደለም። ደግሞ ማስመሰል አያስፈልግም። ለእኔ በትህትና ዋትሳፕ ላይ ሲስተርሊ በክብር እያወራኸኝ ሚዲያ ላይ ወጥቶ ግን ሌላ ነገር ማለት በጣም ሼም ነው። ለእኔ ፋሲካ ሰድቦኛል ብላለች። ናና ላስታርቃችሁ ስልክ በጣም በትልቅ ትህትና ስመጣ ዜድና ሱሱ እየተጨቃጨቁ ነው። ፋሲካ የለችም ያልከኝ ለእኔ ላይቭ ላይ ግን ምን ስለሆነች ነው እሷ ቤት የምሄደው? ሼም ነው።
እንደዚህ ማስመሰል አያስፈልግም። ፊት ለፊት ንጹህ ግልጽ ሆኑና የወደደ ይውደዳችሁ፣ የጠላ ይጥላችሁ። እኔ የወደደኝ ይውደደኝ፣ የጠላኝ ይጥላኝ፣ ችግር የለብኝም። በቃ ግልጽ ነኝ። በውስጥ ሌላ በውጭ ሌላ ለምን ትሆናላችሁ? ማስረጃውን እፈልጋለሁ። እኔ ቤት አለመምጣት ሙሉ መብት አለክ፣ ችግር የለውም። ነገ እርዳታ ስትፈልግ ትመጣለህ። ቁጭ ብዬ 500 ሺህ ብር አሰባስቤ ልካለሁ ለጀጎል በጎ አድራጎት ድርጅት። ደብተሩ አለ። እኔ ሁሉ ነገር በማስረጃ እና በመረጃ ነው። ሁልጊዜ ግን ያገዝኳቸው ከጎናቸው የቆምኳቸው ሰዎች፣ አብረውኝ በልቶ የጠጡ ሰዎች እንደዚህ በጀርባ ሲወጉ በጣም ያሳዝናል። በጣም ለእኔ ትልቅ ትምህርት ነው። ችግር የለውም። ስለማከብርክም ነው አሁን ማስረጃ የምጠይቀው እንጂ ማንም ባለጌ ቢሆን አሁን የከፈተው እስከዛሬ ብዙ ባለጌዎች ሀቢባ ሌባ፣ ሀቢባ እንደዚህ ሲሉት ብዬ ትቻቸዋለሁ። ግን ስለማከብርህ ነው የምጠይቅህ። እዚህ ጋር የምጠብቅህም ማስረጃውን እስክታወጣ። ሼር አድርጉለት። ቤቱ ላይቭ ላይ ከሆነ በኮመንት ማስረጃ እየጠበኩ እንደሆነ ንገሩት። መምጣት ካልፈለገ አከብራለሁ። አለመምጣቱን ቪዲዮ ይስራልኝ። አሁኑኑ ቪዲዮ ይስራልኝ። ማስረጃውን ለጥፉ። ማስረጃ ካላመጣ እንላቀቅም። አሁኑኑ ማስረጃውን ለጥፉ፣ ቪዲዮ ይስራልኝ። ቤቴ አለመምጣት ሙሉ መብት አለው። ማስረጃውን ግን ለጥፉ፣ ቪዲዮ ይስራልኝ። እኔ ቪዲዮን እዚህ ጋር ከፍተዋለሁ ለህዝቡ። ሲምፕሊ ማስረጃ አለኝ ነው አይደል? እጄ ላይ ሀቢባ ያጭበረበረችበት ማስረጃ አለኝ ነው አይደል? በቃ ማስረጃ ይለጥፍልኝ። አትምጣ፣ ቤቴ መብትህ ነው። ማስረጃ ይለጥፍልኝ፣ ቪዲዮ ስራልኝ። ይሄ የሁላችሁ የኢትዮጵያ ህዝቦች ሆይ ሀቢባ የዘረፈችበት ማስረጃ ብላ ለጥፍልኝ። ያለ ማስረጃ የሰውን ስም ዝም ብሎ አንስቶ ሀቢባ ያጭበረበረችበት ማስረጃ አለኝ። እንዴ ለምን ለውሽዬ ለምን ሴት ናት ብለሽ ቆምሽላት? ለምን የሳጂን ፓስፖርት አልሰጠሽኝም? ስጭኝ ስልሽ አልሰጥም። የሰው ፓስፖርት ዝም ብዬ ያስጠይቀኛል በህግ። አህያውን ፈርቶ ደውለውን ራሷን ለምንድን ነው የማትጠይቋት? ዳይሬክት እሷን ፈርታችሁ ነው እኔ ላይ። እሷ አውሮፓ ስላለች ፈራችኋት። እኔ አረብ ሀገር ስላለው አረብ ሀገር ስላለች ብላችሁ ልትጫኑኝ። አረብ ሀገር ብኖር መብቴን እማቅ ሴት ነኝ። እኔ አንድ ሴት ነኝ። ኦኬ፣ እናንተ ብዙ ብትሆኑ አልፈራችሁም። ሀቅ እስካለኝ ድረስ እስከ መጨረሻው ድረስ እንሄዳለን። በጣም የሚያሳዝነው ነገር ማለት ነው የሆንኩላችሁ ያደረግኩላችሁ ሰዎች እንዲህ ስትሆኑ ነው የሚያሳዝነው። ማስረጃውን ይለጥፍልኝ። አልሄድም። አይምጣ። ከፈለገ ቪዲዮ ይስራ። ምን ነው ማስረጃ አለው አይደል? ይለጥፉ። ቪዲዮ መስራት እኮ ነው። ሲምፕሊ ማስረጃውን ይለጥፍና ቪዲዮ ይስራ። እየጠበቅኩ ነው። ማስረጃ ካላወጣ ውሸታም ነው። በቃ ማስረጃ ያለው ሰው ሀቢባ ሌባ ናት ያለ ሰው ሌብነቴን የዘረፍኩበትም ማስረጃ ይለጥፍልኝ። እየጠበቅኩ ነው። ከዛ እናንተ ትነግሩኛላችሁ። ሰርቻለሁ ቪዲዮ ይኸው ብሎ ይነግራችኋል። ትነግሩኛላችሁ በኮመንት። በሰከንድ አካውንቴ ከፍተዋለሁ። አንላቀቅም። ማስረጃ ካላመጣ ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በዛ በጣም ባለጌዎቹን ስምስል ሌሎቻችሁም እየተነሳችሁ እንደዚህ ልትጀምሩ እኔን የምትጥሉ መስሏችሁ? እቁብ ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልትጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቁረጡ ትኬት። ይሄ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ። አንድ ሰው በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ፣ ግልጽ ሰው ነኝ። አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የምለው። ማንንም ሰው ክፈል።
ምንም በርበሬም ሽጪ ጨርቅም ሽጪ ከፍለሽ አስተዋውቅልሻለሁ። በነፃ የለም። ጊዜን መስዋዕት አድርጌ ምስልኝ እዚህ ጋር እየተሰደብኩ ቁጭ ብዬ የፈመስኩት ከነዘር ማንዘሬ ከነ ልጄ ሳይቀር ተሰድቤ ከፈመስኩ በኋላ እናንተ ተነስታችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው። ሲቆርጡ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ምኑ? ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም እኮ ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው። ግን ሳላስፎግር አይደለም፣ ሳላስፎግር ነው እየተጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ። ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን ማባክን ሴት አይደለሁም። እኔ የስራ ሰው ነኝ። የልመና ሰዓት ይደርስብኛል። ጌም ፍራግመንት ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ለቁጭ ብሎ ለማውራትና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ላይ ብሎ ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ካለበለዚያ ማስረጃ የለክም። ከሌለ ውሸታም ነክ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል በቀስቀሻ አይደለሁም። እኔ ማስረጃችሁን ለጥፉልኝ፣ የጠበቅኩ ነው። ሴት ናት እርጉዝ ናት ምናምን አቅም የላትም ምናምን ብላችሁ ነው እንደምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድረሽ ልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ወደ ጌምሽ ነው። ማስረጃኝ ያምጣልኝ እንጂ ተስፍሽ አደርጊው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው። ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑኑ አሁኑኑ። ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከእጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው። እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት
እንደዚህ ይደረጋል። አብሮ የበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያቀል ይፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁን ቪዲዮ ስራልኝ፣ ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ። እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የሰረቁበትን ማስረጃ አምጡልኝ፣ አምጡልኝ። ጠብቃለሁ። እኔ ሌባ ከሆንኩ እስከ ዛሬ ለምን ዝም አላችሁ? ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን በሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገርፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ፣ ፋሲካ እህቴ ናት፣ ሴት ናት፣ ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከ ዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም 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 ስላችሁ በዛ። አሁን እየጠበቅኩ ነው። ማስረጃ ካልወጣ ውሸታምነታችሁን እመኑ። የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ። ማነው ለምትሉ ተስፋ ያደርገው። ማስረጃ ፈልጋለሁ። ማስረጃዬ ቪዲዮ ይሰራልኝ። ቪዲዮውን ፈልገዋለሁ። ያጭበረበርኩበትን የዘረፍኩበትን ማስረጃ እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠችን እያለ እየኮረከሙ ወደኋላ ሊመልሰኝ አትችሉም። እኔን አትመልሱኝም ወደኋላ። ማንም አይመልሰኝም። ሀቢባ ሌባ ናት ካላችሁ ማስረጃዬን አምጡልኝ። እየጠበቅኳችሁ ነው። ህዝብ ፊት አምጡልኝ። ስንቱ አፉን ከፈተ። ባለጌ ናቸው እያልኩ ዝም አልኩ። ጭራሽ ቤቴ መጥቶ አብሮኝ የበላ የጠጣ ሰው። አይ ይሄ በስቷል በጣም። ዚስ ኢዝ ቱ ማች። ለራሴ ብቻዬን ብቁ ነኝ። እንደናንተ ገስት ላይ ሰው ደርድሬ አይደለም። ሰው አላማ ማልንጫጫም። ብቻዬን ብቁ ነኝ። ብቻዬን ለራሴ ቆምለታለሁ። ለራሴ ራሴ ያለሁለት። ማስረጃውን ካላመጣክ ውሸታም ነክ። ሀቢባ ላይ ማስረጃ አለኝ ብለሃል። አምጣ አምጣ። እኔ ላይ ያለህን ማስረጃ እየጠበቅኩ ነው። ቤቴ አትምጣ። ቪዲዮ ስራልኝ፣ ቪዲዮ ስራልኝ። ማስረጃውን ለጠፈ ቪዲዮ ስራ። ካለበለዚያ የለህም ምንም አይነት ማስረጃ። ውሸታም ነህ ማለት ነው። ማስረጃዬን እፈልጋለሁ። ስንጽፍለት እያለባበሰ ለሚሸት ጭንቅላት ሎሚ ጨመቁበት። ኮመንቱን በሎሚ አትለቅልቁት። በጣም ደንግጧል እኮ። ዝም ምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ዝም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ አልክ። ውሸትክን ነው። ላይክ ላይ ያለውን ሽበት አታከብረው። እድሜህን አታከብረው። ቅሌት። ትልቅ ሰው ቀለለ። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁክ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። ማስረጃ ካላመጣህ እኔ አልፋታም። ማስረጃዬን እፈልጋለሁ።
ያጭበረበርኩበትን ማስረጃ አምጡልኝ። ማስረጃውን ቪዲዮ ለጥፎ ይስራልኝ። አሁኑኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ። እቹት እቺ ሀቢባ ሌባ የውላችሁ ያጭበረበረችበት ብሎ በቃ እሱን ብቻ ነው የምፈልገው እኮ ሌላ ምንም አልፈልግም። ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት በጣም ያሳዝናል። ከዚህ በኋላ ምንም ነገር ብትላናምንህ ነው ማለት ነው። ሁሉ ነገር ውሸት ነው ማለት ነው። ሁሉም ነገር የምታወራው ውሸት ነው ማለት ነው። እንደዚህ ያለ ማስረጃ እኔ ግን አትሊስት ሽበትህን አክብሬ ትልቅነትህን አክብሬ ታላቅ ወንድሜ ብዬ አብረን ስለበላን ስለጠጣን አክብሬ ነው የጠየኩክ። ሌላ ማንም ባለጌ አፉን ሲከፍት ጠይቄ አላቅም። ኢግኖር ነበር ማድረጋቸው። አንተን የሚያክል ሰውዬ ያለ ማስረጃ የሰው ስም ታጠፋለህ? እሺ ቅናት ነው ምንድን ነው ያናገረህ ታዲያ? ማስረጃ ከሌለክ ቅናት ለምን? ስኬታማ ሆኑ ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋውቂኝ ስትለኝ የነበረው ለምንድን ነው? የኛ እንትን ጊዜ ለምን አልተጠራውም ብለክ እኮ አኮረፍክ። እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት ፈልግ ነበር ለምን አልጠራችሁኝም ብለህ እኮ አኮረፍክ። ሳሪቲ ቤት ገዝት ላይ ገብተህ እኮ ቅሬታ አቀረብክ። ለእኔም እኮ አልከኝ በአካል ስንገናኝ ኢትዮጵያ ሞክራችሁ ሳይሳካላችሁ ሲቀር በቅናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ካንተ ግን ይህን አልጠብቅም ነበር። ኔቨር። እኔ ከማንም ጋር በውስጥ አላወራም። አስመሳዮች ናቸው። በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት። እድሜ ለስክሪን ሪከርደሮች እድሜ ይስጣቸው። ስክሪን ሪከርድ አድርገዋል። ሚዩት አደረገን እኮ ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ። እየጠበቅኩት ነው። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ ይለጥፍልኝ። ህዝቡ የፈለገውን ይቅጣኝ። በህግም ልጠየቅ። ወንጀል ነው። የታለ ማስረጃ? ማስረጃ ቀጥታ አውጥቶ መለጠፍ ነው። አንድ ሰው ማስረጃ ካለው ይሄ ሁሉ ፑሽ እየተደረገ ማስረጃ እንዲያወጡ ለምንድን ማታወጣው? ካለክ በሚዩት ጨረሰን። በቃ ይሄ ነው አቅም። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የመዳም ቅመሞችን ጌም አጫውታለሁ ብሎ ገዝት ላይ ደርድሮ በመልቲ ገዝት እንዲጠቀም ሌላ ምንድን ነው? ቤትሽል ወይ እንደዛ ሲል ነበር። በማን ነው ማሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው ነኝ እንዴ? ሲጀመር ማስረጃ አለኝ አለ ስጠኝ። ማስረጃው የጠበቅኩ ነው። ካለበለዚያ እንላቀቅም እኮ ያለ ማስረጃ። ካለበለዚያ ይመን ሶሪ ማስረጃ የለኝም ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርስ ስላገኘች ቀንቼ ነው። ይቅርታ ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ እምን ይበልልኝ ይመንልኝ። ማስረጃ ከሌለው ይለጥፍ። ማስረጃ ከሌለው ቅናቱን ይመንልኝ። እኔ ምንም እየጠየኩ አይደለም። ማስረጃ ነው እየጠየኩ ያለሁት። ማስረጃ አለቀ። ገና አይናችሁ እያየ
እድገቴን ፈጣሪ ያሳያችኋል። እናንተ ሁሌ እኔን እያማችሁ ባሽሙር ነበር እስከዛሬ። አሁን ቀናታችሁ ገንፍሎ ወጥቷል። ስለዚህ ገና እድገቴን ታያላችሁ። ከኋላችሁ መጥቼ እናንተ 6 ዓመት ቲክቶክ ላይ ሰንብታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲት ያ ነው ያቃጠላችሁ፣ ሌላ ምንም የለም። ካለበለዚያ ማስረጃችሁ ለጥፉልኝ። አቡ ጋብዘሽ ነበር ቤትሽ? አዎ ለፋሲካ ጊዜ ጠርቼው ለእኔ በትህትና በዋትሳፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው፣ ውሽዬ የለችም መጥቼ ነበረ አቡዬ ብሎ በትህትና መልሶልኝ፣ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት የምሄደው? እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ! ወንድ ልጅ እንደዚህ ያስመሳይ ይሆናል? ለእኔ በትህትና በዋትሳፕ መልሶልኝ፣ በትልቅ ክብር መልሶልኝ፣ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው፣ ውሽዬ የለችም ብሎ መልሶልኝ። ከዛ ደግሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን ሁለት አይነት ሰው በውስጥም በውጭም አንድ አይነት ሁኑ እንጂ እንዴ! አስገብኛ ብዬ ገንዘብ ችግር አይደለም። ነገ ማሪ ነገ አሁን አንደኛ ሀቢባ ላይ ማስረጃ አለኝ ያሉ ሰዎችም ማስረጃ ለመጠየቅ ነው የገባሁት። አቡነት ጉዞ ወደፊት፣ ገና ብዙ ምቀኛ ሰው ይመጣሉ። አንቺ ግን ጉዞ ወደፊት። ኧረ እኔ አልሰማችሁም። ወደፊት ማስረጃ ያለው እኔ ላይ ለጥፉ፣ ቪዲዮ ይስራ፣ አለቀ። በዚህ እንስማማለን ጋይስ? ትስማማላችሁ? ሀቢባ ይህንን ስክሪን ሪከርድ አድርጉልኝ እየሰማችሁ። ሀቢባ ሌባ ናት፣ ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቱ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ። ህዝቡ ይጠይቀኝ። ተስማማን?